ቤት ይቻለሁ ትናንት 7ኛ ነው እና በቃ በጣም ነው የሚከፋኝ። ተምቶ አላውቅም እና ለማንኛውም ዛሬ በጣም ወድሽ ምን ባደሉ ምን እናግዝሽ ታዲያ? እስኪ ልሞክረው ከተበሌ ቤት ማሪ አታልቅሽ። ነዚህ አውጭ አውሪያትሽ በውስጥ አውሪያት ነዚህ ታውራቻለች። ላይክ የጨነቀሽን የቸገረሽን ወይም ደግሞ እንደዚህ የሚያደርግሽን ነገር ነዚህ ታውራሽ። እሺ ነዚህ ትሪት ታረግሻለች። እሺ ሁላችሁ በጸሎታችሁ ብቻ አስቡኝ እህቶች ወንድሞች ብቻ። ማሪ አይ ሀይ ትበልሽ። እሺ እሺ አታልቅሽ ማለት በቃ አታልቅሽ። ጋይስ አሞኝ ነው ብቻችሁ። እሺ አሞኝ ነው ውስጤ በጣም ተጨንቋል ነው ካፍት በቃ አውሯት፣ እናንተም አውሯት በውስጥ ላይ ሁላችሁ ማለት እኔ አሁን የማልደግፈው ገብቶ ገና ሲያለቃቅሱብኝ ነው እንጂ እንደዚህ ሽናት በቃ አውሯት ያውሩት። እሺ ማሪ አውሯት ጋይስ አውሯት ታለስ። እሺ እኛ እናትሽ አመሰግናለሁ። እሺ አታልቅሽ ማሪ እሺ አታልቅሽ እያልሽ እኮ ነው አሁን አላቋረጥሽም። ልጆቿን መጥተው ይተውኛል ስራ ማልገቡም እና ከዚህ ድጋሚ ወሰዱላቸው። ጨነቀኝ በቃ መሞት እፈልጋለሁ። በቃ ተውኛለሁ ልጅቷን በቃ የሆነ መተንፈስ አቃተኝ፣ ማውራት አቃተኝ። በቃ ታክማ ቆይ እንትን ልብ ድካም ነው ወይስ ምንድን ነው? አሁን መለሰለኝ እንጂ ተንፈስ አልችልም፣ ይዘጋኛል። በቃ ነፍሴ በቃ ትጨነቃለች። ምግብ ኖርማል አንድ ሙዝ ብቻ ነው ትናንት እንደዚህ ራሱ እንደዚህ ማልቀሱ ራሱ ማለት ነው ልቧን ያፍናታል። ተቀልሻ መተንፈስ እኮ እሱ ራሱ ልቧን ከሆነ የሚያማት የራሴ ያፍናታል፣ መተንፈስ ያቀታታል። ኖርማል ጤነኛ ሰው እንኳን ሲያለቅስ እንዲ ነው ልብሽ የሚያፍንሽ። የት ነው ያለችው? ታክመሻል ማሪ? የት ነው ያለችው? እሺ ለምን ወደ ሀገርሽ አትሄጂም? ተረጋግተሽ አትሄጂም? ከዚህ ያሉት እንኳን ስልክ ፎርማት ብሎ የማውቃቸው ሰውን ደላሎች እንኳን ስልክ የለኝም። ከዛ ኢትዮጵያ ያሉትን ስደውል ችግር ካለ ወደኛ ደውዬ እንጂ ከሱ የሄድሽበት ትልቅ ካምፓኒ ነው እኛ አናውቀውም። መቼ ነው የመጣችው? 8 ወር ሆኖኛል። ሚያዝያ ነው የመጣሁት። በኢትዮጵያ ገና ከ8 ወርሽ ነው ከመጣሽ? አዎ ግን ከመጣሁ በቃ አያውቅም። በሽታ ነው የሚያመኝ ጥርሴን በቃ በጣም በቃ ሞች ነው ምንድነው። ለጥርሴ 2 ሄድኩኝ፣ በእንኩላሊቴ 3 ሄድኩኝ። እግሬን ደግሞ አብጦ መንቀሳቀስ አልችልም። ደረጃ በቂጥ የነበረም ወርዶ ይንቀሳቀስ። ኦርቶዶክስ ነሽ? እትኩንች እሱንም ብትልኪኝ ደስ ይለኛል። በዚህም አዟዙሮ እንዲያይ ነው። ስለዚህ እኛ ደግሞ ከዚህ ስንሄድ አብዛኞቻችሁ ሰዎች አመለካከታቸው ብር እንዳለን በጣም ብዙ ነገር እንዳለን ስለሚያስቡ ስለሚመለከቱ ያ ነገር እንዳይሆንን ይፈልጋሉ። ገባችሁ? ይቺ ልጅ ካለችበት ሁኔታ አንጻር መሄድ ያለባት ቤተሰቧና ቤተሰቧ ጋር ነው። በቃ አለቀ። ትሪት ተደርጋ መሄድ ነው ያለባት። ቢኮዝ ጆሮዋ ብዙ መስማት አይችልም። በዛ ላይ እንደምትዋት አሁን ደግሞ ቆንጆ ሆናለች። ዛት ሚንስ አምነን የሰፈር ሰው ምናምን የምንለው ነገር የለም። ለዛ እንጂ እውነት ከሰፈሯ ሰው የሚበልጥ የለም። ነገር ግን እኛን የሚረዱን በሌላ መልክ ነው። ብዙዎች ከዚህ ከሄዱ በኋላ ተደፍረዋል፣ ተደብድበዋል፣ ተጥለዋል፣ ተመተዋል፣ ተገለዋል። ማንም ሳያውቃቸው ማንም ሳያገኛቸው የራሴ በሚሉት ሰዎች ገና ከኤርፖርት ተቀብለዋቸው ብዙ ነገር አድርሰውባቸዋል። ስለዚህ እኛ ሴቶች ነን። ሴት ደግሞ ትንሽ ነው የሚበቃት። ጥንቃቄ ማድረግ አለብን። እሱ ወንድ ነው፣ እኛ ሴቶች ነን። የሰፈር ልጅ ነው። ማን ነው? ምንድን ነው? እሷ እኮ ከሀገሬ ከወጣሁ በጣም ቆይቻለሁ ብላለች። ለዛ ነው ጋይስ፣ እሺ ሰምታችሁኛል እንጂ ሰውየውን በመጥፎ መንገድ በማየት አይደለም። ተረዱን እሺ። አሁን አካውንትሽ በስብሽ አድርገሽ አገርሽ ድረስ ቢሸኝሽስ ምን ታስቢያለሽ? እኔ እዛ ኢትዮጵያ ገብቼ ማለት ነው ቁጥርሽ እኔ ጋ አለ ስጋለሁ የእንችን ቁጥርሽ ማለት ነው። እሱማ አለ። እሺ ከዛ በውስጥ እነግርሻለሁ። እሺ ግን ኢትዮጵያ እንደ ሀሳብ ሌላ ሰው ቢቀበልሽስ? ሌላ ሰው ይቀበልሽ። የኛ ሰው
እሱ አሁን እየተጨቃጨቀ ነው ያለው። አንቺ እሱ ስላለሽ አይደለም። እሱ ገንዘብ ይዘሻል ወይ እያለ ነው። ገንዘብ ይፈልጋል። እሺ ሳር ችግር ነው። ገንዘብ ይፈልጋል በእናንተ በኩልም። እሺ እዛ እሱም እሺ እንትን ካለ ችግር የለውም። እሺ እኔ ሁሉንም ፍሬንድሽ ነው እሱ? አረ ፍሬንድ ነው። ታዲያ ምን ሰፈራችን ልጅ ነው። እሺ ሳሪ የሰፈርሽ ልጅ ነው። ምን ያክል ታምደዋለሽ? ኪዩ የያዝከውን ብር ስጣ ብዬ ነው እኮ ሳሪ። አይደለም ተስፍሽ ይሻላል። እኔ ተስፍሽ በቃ ከሰራ ነው ተስፍሽ ይሻላል። አይሻልሽም ማሬ? ተስፍሽ እሺ ይሻላል። ሳሪ አይ እንዳላስጨንቅሽ ብዬ ነው። እዛም ችግር የለም። እስኪ አንድ ቻንስ ተስፍሽን እንሞክር። እሺ እንጂ በደምብ ይሻላል። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አብሽር ስልኬን ስጧት። በቃ ትደውልልሃለች ተስፍሽ። ሪፖርቱን ትደውልልሃለች ወንድሜ አደራ። ችግር የለም። እሺ በቃ እናመሰግናለን። አይተሽዋል? ተስፍሽ ነው። እሺ ውዴ፣ እሺ እሱ ነው። አንቺ ደግሞ እንትን በይና ስልክ ይዘሻል፣ ትደውይለታለሽ። የኪዩን ስልክ ያዢ። ዋና ነገር የኪዩን ስልክ ያዢ። ከዛ በኋላ ምልክት ብታረጊ እንኳ ኪዩ ይደውልሻል። እኔ ስራ ላይ በሆን እንኳ እኔ ላይ መቸኝ ይችላል። እሺ ማሪ፣ በቃ ተስፍሽ ሂድ በቃ። አይኑ አውቃለሁ፣ ግን የእሱ አጠያየቅ እኔ ላውድ ላይ ባረገው ልቧ ይሰበራል ብዬ ነው። የእሱ አጠያየቅ ምን እንዳለ ታውቃለህ? ብር ያስፈልጋታል እኮ ትራንስፖርት ምናምን ነገር ሲል የምን ትራንስፖርት ምናምን ስለው አይ ከዚህ መሄጃ ምናምን ነገር ስላለኝ ደስ ስላላለኝ ነው። ገባ? ስለዚህ ይቺ ልጅ ደግሞ እዚህ ጋር ያላትን ነገር አሁን የእሱ አስተሳሰብ አሟት ነው የመጣችው ስለው እንዲህ ምናምን አለ። ዛት ሚንስ እኛ የምንፈልገው ምን እንደሆነ ታውቃለህ? በስነ ስርዓት ሀገሯ የምገባበትን ነገር ስለሆነ ከዛ በኋላ ሀገሯ ከሄደች በኋላ እንደፈለገች ቱ። ከዚህ ግን እኛ ሀገሯ ጋር ትሄድ በቃ የኛ እንትን ነው። እሺ ማሬ፣ ሰሪ በጣም አመሰግንሽ። አስቸገርኩሽ። ምንም ችግር የለም ውዴ። አንቺ ከዚህ ሂደሽ ሀገርሽ እስከምትሄጂ ድረስ የኛ ኃላፊነት ነሽ። እሺ ውዷ። እሺ ነፂ ስንት ብር ነው የገባላት? 80,200 ብር አላትኝ። በኋላ ዳኒ ሲመጣ ቼክ አድርገን መልሽ ወደዚህ አካውንት ገልብጭ ለምትሉት እንትን እላለሁ። እስካሁን ትናንትናና ከትናንት ወዲያ ቃል የተገባልሽ 100,000 ነበረ። እስካሁን ግን 80,200 ብር ገብቶልሻል የኢትዮጵያ። ያንን ብር ይዘሽ ኢትዮጵያ ላይ ታከሚ። እንደገና ሌላ እገዛ ካስፈለገሽ ደግሞ አለውኝ እኔ ተመልሰሽ ነው ቶሎ ሁልጊዜም አለውኝ። ኪያን አውሪው እገዛ ሌላ የሚያስፈልግሽ ከሆነ ተመርምረሽ ታክመሽ ሌላ እንትን የሚያስፈልግሽ ከሆነ ደግሞ እኔም አለው። እሺ እሺ። ደግሞ አምሮብሻል ደግሞ ዛሬ ፍክት ምድግ በይና ሳይ ፀጉሯ ደግሞ ሲያምር አምሮብሻል። በጣም ደግሞ ቆንጅዬ ነሽ። እግዚአብሔር ከአንቺ ጋር ይሁን። መልካም ጉዞ ይሁንልሽ። ሰላም ግቢ። እሺ ማሪ፣ ሰላም ይሁንልኝ። መልካም የስራ ዘመን ይሁንላችሁ። እግዚአብሔር ይጠብቃችሁ ሁላችሁንም። አሜን አሜን። አንቺንም እግዚአብሔር ይጠብቅሽ። ወዳችሁ በሙሉ በቃ አይዞሽ ላላችሁኝ እግዚአብሔር ከአንቺ ጋር ይሁን ላላችሁ ለሁላችሁንም በቃ እግዚአብሔር የምትፈልጉት የምትወዱትን በቃ መሳት ሁሉ እሱም ላላችሁ በጣም አመሰግናችሁ። በጣም ወዳችሁ። ምንም አይደል የእኔ ቆንጆ፣ ምንም አይደል። ኪዩ ብሩን ስጣት። እሺ አንተ ደግሞ ራስሽ እንዳለ እሺ። አክስትዬ በቃ አክስትዬ እግዚአብሔር ያክብርልኝ። መታችሁ ኪዩ ጥፋት ስጣት። እሺ ገርሻት ምኑን ልንገራት? ጊዜ ጀምራችሁ በቃ ይዞች ላላችሁ ፈጣሪ ከአንቺ ጋር ነው በቃ ይርዳሽ እንዳላችሁ ለሁሉም በጣም በጣም ነው አመሰግናችሁ። እግዚአብሔር ይስጥልን። በቃ አዲ ያጋጥማል። አንቺ ዋናው ነገር በሰላም በጤና ወደ ሀገርሽ መሄድሽ ነው። ስለዚህ ዋናው ነገር ከቤተሰብሽ ሀንዬ አመሰግናለሁ፣ ከቤተሰብሽ ጋር መቀላቀሽልሽ ነው። ነገ ደግሞ ጤናሽ ሲመለስ መተሽ ሌላ ቦታ ትሰሪያለሽ። አይዞሽ በርቺ። እሺ እኔ እነግረዋለሁ። በቃ እኔ እነግረዋለሁ። ላላላ ብዙ ሻንጣ የላት እሷ። ወዲያውኑ አንተ ትኬት እንትን አውቶቢስ ተራ ወስዳ አገሯ ለእናትና ለአባቷ ላካት። እሺ ወንድሜ አደራ።
እሺ በቃ እሺ፣ እናመሰግናለን። እሺ፣ መልካም ጊዜ ይሁንልሽ። ቻው ባይ። ኦኬ ባይ። እንደ ሀሳብ ተስፊሽ እንትን ከሌለው ወይ እሱ ለምን አይቀበላትም? እኔ ብዬ ነበረ ገብተዋል። እሱ ቢቀበላት የተሻለ ነው ብዬ ነበር። ምክንያቱም እኔ አሁን ተጨነቅሽ በጣም አክስት ማሪ፣ ይኸውልሽ አንቺ እኮ ሴት ነሽ ውዴ። ምን እንደሆነ ታውቂያለሽ? ሴት ልጅ የሚያጋጥማን ነገር አይታወቅም። በአሁኑ ሰዓት ደግሞ ኢትዮጵያ ያሉ ማንኛውም ሰው እኛ ማመን አንችልም። ምክንያቱም ለመሰለሽ አንቺ ከዚህ ስትመጪ ብር ያለሽ ተረብተሽ እንደመጣሽ እንደዚህ ተቸግረሽ እንደመጣሽ ማንም አያውቅም። ገባሽ? ስለዚህ እኔ ደግሞ ደስ ስላላለኝ ነው ኪያቱ ታስጣት እያለ ነው። ለዛ አሁን እሱም እንደሚል ታውቂያለሽ ማሪ፣ ትራንስፖርት ብር ያስፈልጋታል ሲለኝ ተጠራጠርኩት። ምን ብር ያስፈልጋታል አልኩ እኔ ደግሞ። ምክንያቱም አንቺ እዚህ ለራስሽ ተዋጥቶልሽ ነው የምትመጪው። የምን ትራንስፖርት ብር ነው የሚያስፈልግሽ? 700 500 600 ብር ምንም እኮ ነው በኢትዮጵያ ሰው ሳው እህቴ። አንቺ ምታስቢያለሽ? ከይቅርታ ጋር አደረግሽው ዜድ እኔ ምንሽ ማለት ነው። ጸበል ትናንት ነው ይመጣል። እዛ በሃይላንድ ቀንተሽ እባክሽ አምጪ ትመጪ እንዳትረሽ። ካላስ አብረን እንልክልሻለን። እሺ አሁን አንቺ የሚያሰሪ ነገር አለ? ምንም የለም። ሳርዬ ቤተሰቦች ምናምን ደውለሽ ታገኛለሽ? ቀጥታ ነው የምደውል። ይኸው ቀጥታ ብቻ ነው የማገኛቸው። ካርድ እየሞሉ እየደወልኩ ነው መስመር ስላለ እኮ። ታዲያ አሁን አንቺ የሚያጨናንቅሽ ወይ ነገር ካለ ንገሪንና እንጋራሽ። ጭንቀት አይደለም ሳርዬ፣ እንትን እኮ ነው ጭንቀት እኮ ይሄ የሆነ እንትን ነው። ይሄ እኮ ጉሮሬ ግማሽ ቀጡት ያንስስ እኮ እስከ ጉሮሬ ዝግ ነው። በቃ ውሃ እንኳን ብዛት መጠጣት አልችልም። አዚሁ ነው የሚቀመጥ አይወርድም። በቃ ይጨንቀኛል። ሌት ልተንፈስ ጭንቀት ነው። እኔ ስራ ብዛት ይሆን አላውቅም። ምግብም ጽዳትም ሶስተኛ ህንፃ ነው። ቤተሰቡ ደስብ ነው ምናምን ብቻ ነኝ። እንደዚያ ይሆን አላውቅም ብቻ። እሺ አሁን እንትን ነፂ አውሪያት እንትን እንልክላታለን። እሺ ሳርዬ ቦታ ያስኩብሽ። እሺ ታዲያ ጭንቀት ነው። ይኸውልሽ እህቴ እንትን አድርጊ፣ እሺ ጸሎት አድርጊ። በቃ እግዚአብሔር አሻግሮ እዚህ ድረስ ካመጣሽ እግዚአብሔር የሰራትን ነፍስሽን ከእግዚአብሔር ውጭ የሚወስድ ነገር የለም። ጸሎት አድርጊ። ሳርዬ የምትልክልሽን ጸበል ጠጪ። በትርፍ ሰዓትሽ ደግሞ እንደዚህ የሰዎችን ድምፅ ከሰዎችን ማውራት ምናምንም ከፈለግሽ እዚህም ቲክቶክ ላይ አሉ እህቶች አሉ ወደ ነሳሪ ምናምን ብቅ እያልሽ ያለሽን ነገር እንትን በይ አካፊ። ገባሽ? አሁን አንቺ ጭንቀት ህመሙ ምናምን ነው። ገባሽ ማሪ? አትጨናነቂ። ይኸውልሽ ህይወት ከልኮ አያልፍም። እሺ ለፋሽም ደከምሽም ምንም ከአንቺ የሚበልጥ ነገር የለም። ቅድሚያ ራስሽን አዳምጪ። ባለሽ ነገር ራስሽን ለማስደሰት ሞክሪ። በስራሽ ደስተኛ ሆኚ። በቃ ከሀገራችን ከወጣን ወዲህ ምንም ነገር የለም። ሳንፈልግ ነው ደስተኛ መሆን ያለብን፣ ፈልገን አይደለም። አይሽ የሆነ ራስሽን ስትረስ እንትን ባደረግሽ ቁጥር እዚህ ደረጃ አታልቅሺ። እንባ ደግሞ ሞር የባሰ ችግር እንጂ ደስታ አያመጣም። አንድ ዘለላ እንባ ከአይንሽ ላይ መውረድ የለበትም። እንባ የባሰ ህመም፣ የባሰ ስቃይ፣ የባሰ ችግር ነው የሚያመጣው። በቃ እግዚአብሔር አለኝ በይ። እግዚአብሔር አለኝ። እግዚአብሔርሽን ያዥሽ እናቴ፣ አታልቅሺ። እንባ እንዳይፈስሽ እንዲህ ብለሽ ጊዜ ማርያምን ያንቺን ነው ላይ በምጧትን ተነስቼ ቁርስ ሰራ አንቺን ነው ማዳመጠው። ኤርፎን አድርጌ በጣም ነው የምወድሽ። ኩች በዛ አጋጣሚ ችግር የለውም። እሺ ማሪ አታልቅሺ። እንባ እንዳይወጣሽ እሺ፣ እንዳታልቅሽ። እንባ መጥፎ ነው፣ ለቅሶ መጥፎ ነው። የባሰ ተስፋ ያስቆርጥሻል፣ የባሰ ታዝኛለሽ፣ የባሰ የሆነ ውስጥሽ ይጎዳል። የሚያስፈልግሽ ነገር ካለ እኔ ይኸው አሁንም ፎሎ ባክ አድርጌሻለሁ፣ አውሪኝ በውስጥ እሺ። እንዲህ ብለሽ ግን እንዳታለቅሽ። በቃ እንባ ጥሩ አይደለም። እንዲህ ልብሽን እስኪያፍንሽ ልቤን ያፍነኛል እያልሽ እስኪያፍንሽ ለምን ታለቅሻለሽ? ህይወት እኮ ከልኮ አያልፍም። ዛሬ እንሙት ነገ እንሙት እኮ ምንም ዋስትና የሌለን እኮ ነን። አሁን ታይቶ አሁን ሰው በሚጠፋበት ጊዜ በዚህ ልክ እስክፍት ብሎሽ አዝነሽ ምናምን፣ እግዚአብሔር መንገድ አለው። ዛሬ ያለሽበት ባይመችሽ እዚኛው ላይ አስቀምጦ ሊፈትንሽ ነው። የተሻለ አለ። እንዲህ ብለሽ አታልቅሽ። አይዞሽ።
እግዚአብሔር አይዞሽ እንዳላችሁ ፈጣሪ በጣም ነው የማመሰግነው። አይዞሽ ማሬ፣ ሁሉም ያወሩሻል። ፎሎ ባክ አርጋሻለች፣ ነፂም አርጋሻለች። ጋይስ ሁላችሁ ማውራት ጭንቀት በጣም መጥፎ ነው፣ ግን እራሳችሁን ማጨናነቅ የለባችሁም። ሰው እንደሌላችሁ መሰማት የለባችሁም። አያችሁ ሰው አላችሁ፣ ቢኮዝ ሰው ስላላችሁ ነው እዚህ ጋር ስታለቅሱ ስትቸገሩ አይዟችሁ የሚላችሁ። ስለዚህ ብቸኝነት አይሰማችሁ። ምናልባት እኛ በሰዓቱ ላንደርስ እንችላለን፣ ወይ ደግሞ በሰዓቱ ልንተላለፍ እንችላለን። ነገር ግን በቃ እግዚአብሔር በፈቀደ ቀን ሁሉም ይሆናል። ስለዚህ እባክሽ አትጨናነቂ። እኔ አሁን እልክልሻለሁ እራቴ አንቺ ደሊቨሪ 25 ብር ክፈይ ብቻ፣ እንጀራ፣ ሽሮ፣ በርበሬ አድርጌ እልክልሻለሁ። እሺ ውዴ፣ ጠበሉን አድርጌ ይከፍላለሁ። ማሪ ችግር የለም። ዛሬ ብር አለኝ ከፍላለሁ። ሳሪ እሷ ካልሰጠችው እንትን አይላት። በቃሽ እኔ እልክላታለሁ። እሺ አመሰግናለሁ። ታለም ሽክበሪሽ በቃ አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን። አዲስ ነገር ካለ ደግሞ አሳውቂን። ጉቺንም ማውሪያት እኔንም ማውሪኝ። እሺ ጸበሉን አድርጌ አሁን እልክልሻለሁ። ጸበሉን ፎሎ ባክ ነው እዚህ ሁላችሁ። አሁን እሷ ምናልባት እድሉን አግኝታ እዚህ ገስት ላይ ስለገባች ገስት ላይ መግባት ያልቻላችሁ ባይዘው ይሄ ስሜት የሚሰማችሁ አረብ ሀገር ብቻ አይደለም፣ በመላው ዓለም ያላችሁ ሰው በያለበት ሀገር በሚኖርበት ኑሮ ልክ በህይወቱ በሚራመድበት በሚገባበት በሚወጣበት ልክ ስትረስ አለው። ሳራ የራሷ ስትረስ አላት፣ እኔ አለኝ፣ መሲ አላት። ሁላችንም ስክሪን ስር ስንመጣ እንደምንም በርትተን ጀግነን እንጂ ከስክሪን ጀርባ ብዙ የህይወት ውጣ ውረዶች አሉ፣ ዊችዝ እናንተ ጋር መተን ማናሳያችሁ። ስለዚህ እህቶቼ ወንድሞቼ፣ እምባ መጥፎ ነው፣ መዓት ይዞባችሁ ይመጣል። አታልቅሱ፣ ያልፋል። በቃ ወደ እግዚአብሔራችሁ ተጠጉ። በቃ ከፈጣሪ በላይ ሰው ነው ያለው። ሲበዝ ምናልባት እዚህ ጋር ሳሪ በስራ ብዛት ላታያችሁ ትችላለች፣ ወይ በሆነ ነገር ላይ መቻት ይችላል እንጂ ደግሞ ይሄ አፋችሁ ሙሉ ልታደርጋችሁ ሰታችን ነው ተገስጠን የምንሰራው አለን። ምናልባት ከብዛቱ ከሰው ችግር ከሚገባው ከሚወጣው ምናምን ከጊዜ መጣበብ እንጂ አንዳንዴ ስሜታዊ ይሆናሉ። አዎ ተቀጥረው ነው የሚሰሩት፣ ኃላፊነት አለባቸው ምናምን። ግን እግዚአብሔር ይመስገን የሚሰሩበትን ቦታ አበሾች ስለሆኑ እነሱም አጋዦቻቸው ናቸው ለዚህ ጉዳይ። ስለዚህ ሰው የለንም ብላችሁ አታዘኑ፣ አታልቅሱ። ሰው አለ። በውስጥም ጻፉ። ስትመጡም ሳታለቅሱ ያለባችሁን ነገር ለማስረዳት ሞክሩ። በተረፈ አትሰበሩ፣ አትሰበሩ። በቃ ሰው ልጅ የሞተው መቼ እንደሆነ ታውቃላችሁ? በህይወት ተስፋ የቆረጠ ጊቫፕ ካረጋችሁ ያን ቀን ሞታችኋል። ግዴታ አፈር መልበስ አይደለም ያለባችሁ። የሞተ ቀን የሚባለው ሰው ተስፋ የቆረጠ የበቃው ቀን ነው። ስለዚህ እግዚአብሔር ያለው ሁሉ አለው። እግዚአብሔር ያለው ደግሞ ተስፋ አይቆርጥም። እባካችሁ ተስፋ አትቁረጡ። ጊቫፕ አታድርጉ። ህይወት ይቀጥላል፣ ከቆመበት ይቀጥላል። እኔ ይህንን የምናገረው ለሁላችሁ ነው። ዚስ ዴይዝ በጣም ብዙ ልጆች በውስጥ ታወሩኝ ያላችሁ፣ በጣም ብዙ ልጆች ደክሞናል፣ ሰልችቶናል፣ በቃን፣ አስጠላን። ህይወት አያስጠላም። የጊዜ ሁኔታ ነው፣ የሲቹዌሽኑ ሁኔታ ነው እንጂ የሚያስጠላ ህይወት የለም። እግዚአብሔር ህይወትን እንድጠሉ አድርጎ አይሰጣችሁ። ስለዚህ በሚያደርገው ነገር ደግሞ ፈጣሪ ልክ ነው። ለምንድን ነው ሲያደርግልን ብቻ የምናመሰግነው እንዴ? ሳይመቸንም ማመስገን አለብን እኮ። የሚመቸንን ኑሮ እንዲያኖረን የማይመቸን ህይወት ላይም ሆነን ተመስገን ማለት አለብን። ለምን ከኛ ይባስ አለ። በአልጋ ላይ ተኝቶ የእግዚአብሔር ምህረት የሚጠባበቅ በዳይፐር የሚተኙ አሉ። ቆመው መሄድ የማይችሉ እህል አኝከው መዋጥ የማይችሉ እንጀራ መብላት ያማራቸው የናፈቃቸው አሉ። ስለዚህ ባላችሁ ነገር እግዚአብሔርን አመስግኑ። እሺ ሁላችሁ ማሬ። በዛ ላይ ደግሞ እንትን ልክልሻለሁ፣ መዝሙረ ዳዊት አንብቢ። መዝሙረ ዳዊት በአማርኛ አሁን ከዚህ ልክልሻለሁ። የእመቤቴን ስዕል አድኖ አድርጌ ልክልሻለሁ። አንገትሽ ላይ ማህተም አለሽ ውዴ? አለኝ። አለኝ ታለ ግን እኔ መዝሙረ ዳዊትና የእመቤቴን ስዕል አድኖ ልክ ማርያም ነው የምልሽ። ሁል ጊዜ ማታ ማታ ከመተኛትሽ በፊት መዝሙረ ዳዊት አንብቢ። በጣም ቆንጆ ነው። እኔ እግዚአብሔርን ጉቺ ልክ እንዳልሽው ነው። ለሰው የማትነግሪው ግን በውስጥሽ ብዙ ነገሮች አሉሽ። መዝሙረ ዳዊት በጣም ጥሩ ነገር ነው። በጣም ጥሩ ነው። ልክ እንደዚህ ሲጨንቅሽ ሲጠብሽ እንደዚህ አይነት ነገር ስትሆኝ መዝሙረ ዳዊት እኔ ግዳይኝ ጠዋት ሳልጸልይ ማታ ሳልጸልይ አልተኛም አልወጣም። በጣም ጥሩ። ስለዚህ መዝሙረ ዳዊት አብሬ የእመቤቴን ስዕል አድኖ አድርጌ እንደገና ጸበል አድርጌ ልክልሻለሁ። ማታ ማታ በቃ ማታም ተይው። ልክ ሲጨንቅሽ ብቻ 5 ደቂቃ 2 ደቂቃ 3 ደቂቃ መዝሙረ ዳዊት አንብቢ። ጌታን ነው የምልሽ። በጣም ጥሩ።
ከኢትዮጵያ ራሱ ያመጣኋቸው እንዳለ የቅዱስ ገብርኤል ብዙ ስላድኗ ብቻ ክላሴ ስትቪ ስገባ ራሱ ትናደዳለች እንዳለ በቃ ኦርቶዶክስ ኖርማል ኢትዮጵያ ያሉ እንትን ነው የሚመስለው ክላሴም በሙሉ እሱን ካላየው አልጽናናም እንዳለ ትራሴ በሙሉ እንትን ነው እና ያንቻች እንዳልሽው ላይ ደስ ነው የሚለኝ እልክልሻለሁ ጸበሉን ጠጭ እሺ ጸበሉን ልኬልሻለሁ በጣም አሁን ራሱ ለውጥ እንዴት እንደተቀለለኝ በጣም ነው የቀለለኝ ሙሉ የተነፈሱ ያልተሰማኝ ጋይ ሰው ይውላችሁ እዚህ ማርያም ነው የምላችሁ ሰው ማጣት በጣም ከባድ ነው በዚች ምድር ላይ ብሎ የሚሰማ አለማግኘት በጣም ከባድ ነው አሁን ላይ ስፔሻሊ ደግሞ እያጣን ያለ ነው ሰሚ ማጣት ሰሚ አይዞሽ ብሎ ሰሚ ማጣት በጣም ከባድ ነው ለዛ ነው ሰሚ ስታገኙ ለእናንተ በጣም ትልቅ የሆነው ነገር ይቀልላችኋል ምክንያቱም ሰሚ ስላገኛችሁ ብቻ አሁን ለሷ ምንም አድርገንላት አይደለም አብዛኛው ሰው ሰሚ ቤት እጅ ራሱን እንደዚህ አልቀለለኝም አሁን ግን ሙሉ በቃ ድኛለሁ ማለት እችላለሁ አሁን በጣም ለቀቀኝ ሁሉ ፍቅን ያደረገኝ በሙሉ በጣም ነው የማመሰግነው ሳርዬ የድሆች እናት ኑር የለን በጣም ነው እንጂ አንቺን በምንም መግለጽ አልችልም ሁሌ ነው የማይሽ ክበር የለኝ ቡቺንም አውሪያት እሺ ማሪ አይዞሽ ማሪ ፎሎዋት አድርጌሻለሁ አይዞሽ እሺ ማሪ ሽቶችሽ መልካም ምሽት ሰላም ሰላማሽ ሞቶች ታሪ ጽይፍላችሁም ሰላም ብያለሁ ነጽዬ መልሽ ወደ ኢትዮጵያ መሄድ ትችያለሽ ግን ስትመለሽ መምጣት አትችይም እያላት ነው ለምን ምን አውቃለሁ ግራ ገባኝ አናገርኩት እኔም ማዳሜም አናገረችው ማዳሜ ዛሬ ስታናግረው ምንድን ነው ያላት እሷ ስትሄድ በእሷ ስም ሌላ ሰው መግባት አለበት ለዛ ነው ታገሽ አልኳት አልታገሰችኝም 4 ወር 5 ወር ይሆናል ታገሽ እያላት የቆየው ስንት ጊዜዋ ነው እሱ ጋር ካሰራች ገባኝ አንድ አመት አፉ የመጣ ጊዜ ነው አፉ የመጣ የመጨረሻ 2 ወር የተሰጠ ጊዜ ነው ያሰራችው ስለዚህ ሰውየው ብሩን ይፈልጋል ተቀብሏል 10 ሺህ ወስዷል እና ለምንድን ነው ታዲያ የሚቦልካት ኢትዮጵያ መሄድ ከፈለገች መብቷ እኮ ነው ምን አውቃለሁ ሳርዬ አሁን እናቷን በህይወት አታለች ወንድሟ ደግሞ ታሟል አሁን እኔ እያሏት ነው እኔ ግራ ገባኝ እሷ ታለቅሳለች እኔም ሆኖ ጠፋኝ ምንም ማለት አሁን ምን እንደሆነ ታውቂያለሽ እሷን ይከነስልና ሌላ ሰው ሊያሰራበት ነው እሷ ትመጣ የለ እንዴ ትመጣለች ለ2 ወር ነው የምትሄደው ጋይት ሀገር መሄድ እኮ ችግር የለውም ሀገር መሄድ ሰውየውን አያስፈራም እሱ ግን የሚፈልገው ምን እንደሆነ ታውቃላችሁ እሷ ከሄደች በኋላ ይከነስልና ሌላ ሰው እንዳዲስ ደግሞ 10 ሺህ ብር ከፍሎ ያሰራል ያን እንደሚፈልግ ለ2 ወር ምን አለ ቢፈቅድላት እሺ አሁን ደርሳ ስትመጣ ድጋሚ እንዳዲስ ነው የምታሰራው ወይስ ምንድን ነው የምታደርገው አዎ ካላት አምላኬ ግን ቆይ እስኪ አዎ እንደዛ ነው እኔ ሳሪ ቁጥሩን ሰጥቻችሁ ራሱ ብታናገሩ መሆኑ ጠፋኝ እኔም ለመንኩት በሰው ማስለመንኩት ማዳሚ ማናገረችው አበሻ ነው አበሻ ነው ማርያምን አበሻ ነው የራሱ ካምፓኒ ነው አሉ እንግዲህ እኔ በአካል አላውቀውም በስልክ ነው ያናገርኩት ማዳሚ ሁላ ዛሬ ያናገረቻቸው እሷ ቆይሽ እንደዛ ከሆነ ቆይ ታሜ ህጉ ምን እንደሚል እንስማውና እሱ አውቆ ነው እሱን እንስማና ከዛ እሱ እንትን ይለናል ቆይሽ ሱሱ ምን ልታዘዝ አሁንም ገዙ ግቡ ለታሜ ይሸራል ጉለታይስ ሱሱ ምን ልታዘዝ እሺ እንዴት ነሽ ሳርዬ እኔ ጓደኛዬን ማዳሟ መታት ጊዜውን ጨርሳለች አገሯ መግባት ትፈልጋለች ኧረ ጋይስ አልሰበት ምን አልከኝ ልማለች ሰው ጋር አንዴ እኔን አስተናግኝና ለወጣ ነበር ስራ ላይ ሆኜ ነው ይቅርታ እሺ ቀጥል ወንድሜ ቀጥላ እንትን በዋትሳፕ ልክልሻለሁ ዋጋውን ንገሪኝና አጠቃላይ ገልብጠሽ አካውንት ላኪ እኮ አወራሁ እኮ ወንድሜ አጠቃላይ ሂሳቡ እኮ ዋጋውን ላኪ ልብዬሽ ነበረ ብሩንና አካውንት ላላክሽ ሀብሽ የተፈጨ ነው አዎ የተፈጨ ሀብሽ ግማሽ ኪሎ ተልባ ግማሽ ሀብት ቢኖርህ ንብረት ቢኖርህ ብዙ ነገር ቢኖርሽ ጤና ቢኖር ምንም ነገር ቢኖርህ ያለ ሰው ባዶ ናችሁ ልክ እንዳለችው ነው ጉቺ ሰው ነው ግን ሰው ሆኖ ሰው ያልሆነ ሰው አለ ማለት እንደ ሰውኛ አስተሳሰብ የሌለው ሰው አለ ሰው ስትቀርቡ ደግሞ ሰውን መምረጥ አለባችሁ እንጂ ያገኛችሁትን ብቻ አይደለም ግን ሰው አስፈላጊ ነው ከነ ክፋቱ ሰው ያለ ሰው ምንም መሆን አይችልም እኔ ብቸኝነቴን እወደዋለሁ ምናምን ልንል አንችልም ደስታም ሀዘንም ሁሉም የሚያምረው በሰው ነው
ግን ደግሞ ሰው ስትቀርቡ ሰው የሆነ ሰው ነው። ሰው ማለት ደግሞ የሰው ህመም የሚሰማው ሰው ሲሆን ልክ እንደዚህ ማለት ነው። አሁን እሷ ስታለቀስ ሁላችሁም እንደተሰማችሁ አሁን እናንተ ሰው ናችሁ፣ ራስ ወዳድ አይደላችሁም። አብዛኛውን ጊዜ እዚህ የማየው ብዙ ሰዎች አላችሁ የሰው ህመም የሚሰማችሁ ሰውን የምትረ እኛ እንኳ እባክሽ ስራ ላይ ነው ውጡ ምናምን ስንል እርዷቸው ምናምን ብላችሁ የምትሉት ጀስት ሰው ስለሆናችሁ ብቻ። ያንን ደግሞ መምረጥ ያለብን ራሳችንን። የማይሆን ቦታ ተወሽቀን ሰው እንድንጠላ የምንሆነውም ራሳችንን እና አመሰግናለሁ ጉችዬ እኔ ቆንጆ። እሺ ፍሬ ቀጥይ። እኔ ተናገር የለውጣ እህት አለም ይቅርታ ልጅ ስለጉችዬቸው በቃ ስራሽን ስሪ ሳርዬ ማሬ ያለው ምናምን ደስተኛ ነበርኩኝ። አብሬያቸው በደንብ ነው ፈታ ያልኩት ምናምን። ግን ሊሄዱብኝ ሲሉ ፋይናሊ እኔ የምመጣው ነው እዚሁ ባዶ ቤቴ። ያኔ አልቻልኩም፣ በቃ አልቅሼ ልሞት። ግን ስለኖሩልኝ ስለመጡ ደስታዬን ተካፋይ ስለሆኑ ደስ ነው ያለኝ። መጨረሻ ግን ወደ ባዶ ቤቴ እንደሚሄድ ሳቅ አለቀስኩኝ። ለእኔ እኮ አዩዝድቱ በቃ ደስ ነው የሚለኝ። ብቸኝነቴን ወደዋለሁ ነበር። ለካ አልወደውም። ለካ አማራጭ አጥቼ ነው። ለካ ሰው ያስፈልጋል፣ እህቶቼ ያስፈልጉኛል። ስለዚህ እንትን አትበሉ። በቃ ባገኛችሁት አጋጣሚ ሁሉ ወደ ሰው ተጠጉ። ግን ልባችሁን ጠብቁ። ልባችሁን ጠብቃችሁ። ሰው ሁሉ ሰው አይደለም። ያ ማለት ሁሉም ሰው ሰው ነው ማለት አይደለም። የእውነት ሰው የሚሸቱ ሰዎች አሉ። የእውነት ሰው ሆነው ሰው ያልሆኑ ሰዎች አሉ። ልባችሁን ጠብቃችሁ እንዳትሰበሩ፣ እንዳትጎዱ ወደ ሰው ተጠጉ ብለናችሁ ደግሞ ሰው እንዳይጎዳችሁ መጠበቅ ያለባችሁን ጠብቃችሁ፣ ልባችሁን ጠብቃችሁ፣ ራሳችሁን ጠብቃችሁ። ሰው ይጠቅማል፣ ሰው ያስፈልጋል።